ሰላም የፕሮግራሜ ተከታታዮች ዛሬ ደግሞ በጎችን ማደለብ ምን ማለት ነው የሚለውን እስኪ ይዤላችሁ ቀርቤያለሁ። ብዙ ሰዎች በጎችን ማደለብ ስራ ያዋጣል ወይ? የበጎች ማደለብ ስራ የሚያዋጣ ከሆነ እንድንሰራ እስኪ አንዳንድ ቪዲዮዎችን ስራልኝ ባሉኝ መሰረት ዛሬ ይዤላችሁ ቀርቤያለሁ። በጎችን ለማደለብ ስንፈልግ በመጀመሪያ የምናደርገው ከየት አካባቢ ነው እነዚህን በጎች የምንገዛቸው በጎች እድሜያቸው ቢያንስ ተለቅ ያሉ መሆን መቻል አለባቸው። ከአንድ ዓመት እስከ 1 ዓመት ከ8 ወር አንዳንድ ጊዜም እስከ 2 ዓመትም ሊጠበቅ ይችላል። ጥርሳቸውን በደንብ የሸረፉ የጎድን አጥንታቸው በደንብ ያደገ እድሜያቸው ከፍ ያለ እስከ 2 ዓመት ጤናማ በጎችን ጠንካራ ድካም የማይሰማቸው ቀደም ሲል በተለያየ በሽታ ያልተጠቁ በጎችን ነው መግዛት ያለብን። እነዚህ በጎች እንግዲህ ከገዛም በኋላ የአመጋገባቸው ሁኔታ ደግሞ እንዴት መሆን አለበት ብላችሁ ካሰባችሁ የገዛናቸው በጎችን በፍጥነት እንዲያድጉልን አመጋገባቸውን በሁለት ከፍለን መስጠት መቻል አለብን። በሁለት ከፍለን መስጠት ማለት ምን ማለት ነው? በጎችን ስናበላቸው የመጀመሪያ ስራ የምንሰራው ምንድነው? ከፍተኛ ኃይል ሰጪ የሆኑ መኖዎችን ለበጎቻችን ማድረግ አለብን፣ መስጠት አለብን። ኃይል ሰጪ የምንላቸው መኖዎች ምንድናቸው ብለን ካሰብናቸው ይሄም በስንት በመሆን አለበት? ክብደት እንዲጨምሩ የሚረዳቸው መኖች መሆን አለባቸው። ከነዚህ ውስጥ ለምሳሌ የበቆሎ ዱቄት፣ የገብስ ንፋሽ፣ የስንዴ የተፈጨ እንደ ኦቾሎኒ፣ የጤፍ ገለባ፣ እህል ተረፈ ምርት ለምሳሌ የሽምብራ፣ የአተር፣ የጓያ እነዚህ ሁሉ በጣም አስፈላጊ ናቸው። ከነዚህ ውስጥ ደግሞ ምን ያስፈልጋል? አብሮ ራፌጅ መኖር አለበት። ከዛ ተጨማሪ ደግሞ ደረቅ ሳር መኖር አለበት። ከዛ ደግሞ የበቆሎ ቅርፊት ወይም ደግሞ የተፈጨ የበቆሎ ዱቄት፣ ሱፍ አንዳንድ ጊዜ ሱፍ ይነፈስና የሱፍ ደረጃዎች አሉ። እነዛ በጣም አስፈላጊ ናቸው። እነዚህ በሆድ ውስጥ በቀላሉ የመዋሃድና በጎቹ እነዚህ ምግቦች ከበሉ በኋላ ክብደት በቀላሉ እንዲጨምሩ ይረዳቸዋል። ለበጎቻችን መስጠት ያለብን አብዛኞቹ እህሎች በደንብ ተዘብዝፈው መሆን አለበት። ቅድም እንዳልኳችሁ የቆሎ ገለባ ከሆነ ዱቄት ስለሆነ ላይዘፈዝፍ ይችላል። ግን የባቄላ፣ የአተር፣ የሽምብራ፣ የሱፍ ግን ከሆኑ በደንብ መዘፍዘፍ አለብን። ስለዚህ በጎችን ስናበላቸው የምግብ አይነት ዝርዝር መኖር አለበት፣ መጠኑ መታወቅ አለበት። ለምሳሌ በጎችን በጠዋቱ ፕሮግራም ላይ ደረቅ ሳር እናበላቸዋለን። ደረቅ ሳርን ካበላን በኋላ ደግሞ ምን መስጠት አለብን? ኮንሴንትሬትድ የምንለው መኖ መስጠት አለብን። በምን ያህል መጠን መታወቅ አለበት? አንድ በግ በቀን ከ300 ግራም እስከ 400 አንዳንዶቹም ትላልቁ ከሆኑ እስከ 500 ግራም ሊበሉ ይችላሉ። ከዚህ በተጨማሪ ምን መሆን አለበት? የደረቅ ሳር መጠን። ደረቅ ሳር አንድ በግ በትንሹ ቢያንስ 1 ኪሎ መብላት አለበት። ትላልቆች ከሆኑ ከ1 ኪሎ እስከ 1.5 ኪሎ ግራም ደረቅ ሳር መውሰድ አለባቸው። እዚህ ላይ በአጠገባቸው ደግሞ ምን ማድረግ አለብን? ንጹህ ውሃ ማስቀመጥ አለብን። ውሃ በቀን አይገደብም። በፈለጉ ሰዓት ንጹህ ውሃ አቅርብንላቸው። እነሱ ምግብን እየበሉ ትን የሚላቸው ከሆነ አንዳንድ እህሎች ተጣብቀው ከጉሮሮ ጋር የሚያስቸግሯቸው ከሆነ ቶሎ ብለው ሄደው እንዲጠጡና የምግብ መንሸራሸር በሰውነታቸው ውስጥ እንዲኖር ክብደት እንዲጨምሩ ንጹህ ውሃ በጣም አስፈላጊ ነው። በንጹህ ውሃ መጓደል አማካኝነት ከፍተኛ የጤና ችግሮች ሊመጡ ይችላሉ። እንደ ተቅማጥ፣ እንደ ሌሎች ከዚህ ጋር አብረው በባክቴሪያ የሚመጡ በውሃ ወለድ የሚመጡ የጤና ችግሮች አሉ። እነሱ እንዳይከሰቱ ከፍተኛ ጥንቃቄ ማድረግ አለበት። እዚህ ላይ አብሮ ግን መሄድ ያለበት ምንድን ነው? በማዕድን የበለጸጉ ምግቦችን በመጠኑ ለበጎቻችን መስጠት አለብን። በተለይ የመኖ አሰጣጥ ላይ በቀን ጠዋትና ከሰዓት ማታ መስጠት አለብን። ይሄ ለምንድን ነው? አንደኛ ስንሰጣቸው ትንሽ እያደረግን ነው። ብዙ የምናደርግ ከሆነ ጨጓራቸው ውስጥ ከፍተኛ መጨናነቅ ሊመጣና የአለመፈጨት ሂደት ወይም ደግሞ የምግብ መበርከት ሊከሰት ይችላል። እዚህ ላይ በጣም መጠንቀቅ ያለብን። አንድ ልጅ ቅድም ቲክቶክ ላይ ከለቀኩት ላይ ምን ብሎኛል? ዱቄት በአብዛኛው ጊዜ እንደ በሶ ሳይፈጭ ሲቀር ሲበሉት ጨጓራቸው ላይ ይለጠፋል ብሎ። ልክ ነው፣ ጨጓራቸው ላይ ሊለጠፍ ይችላል። ግን ለዛ ነው እኛ የምንጨምቀው ወይም ደግሞ እንደ ምናሸው ማሸት አለብን። ጨው እናረጋለን፣ በመጠኑ እርጥበት እናረጋለን። ያንን አሽተን ነው የምንሰጣቸው። እንዳልከው ከባዶ ከሆነ ጨጓራቸው ላይ ሄዶ ሊለጠፍ ይችላል። ግን ቅድምን ያብራራሁት ቲክቶክ ላይ ስለቅ ምንድን ያልኩት ታሽቶ በደንብ
በደንብ ታሽቶ ከእህሉ ጋር ተጣብቆ ግን ሲበሉት በቀላሉ ይፈጭላቸዋል ለማለት ፈልጌ ነው፣ ግልጽ ለማድረግ ነው። ስለዚህ በጎች በቀን ስንት ጊዜ መብላት አለባቸው? 3 ጊዜ መብላት አለባቸው። ጠዋት፣ ከሰዓት፣ ማታ። ይህ የአመጋገብ ስርዓት ደግሞ በቀን 3 ስንሰጣቸው በጎቹ ምን ይሆናሉ? ከፍተኛ ኪሎ፣ ከፍተኛ አቅም፣ ከፍተኛ ጉልበት እንዲያመጡ ይረዳቸዋል ማለት። የአመጋገብ ቅደም ተከተልም በደንብ መስጠት ካለብን በቀላሉ ቅድም እንዳልኳቸው የ3 ጊዜ መስጠት መቻል አለብን። ከፍተኛ ኃይል ሰጪ ምግቦችን በአንድ ጊዜ መስጠት የለብንም። እነዚህ ኃይል ሰጪ ምግቦች ከፍተኛ የሆድ መነፋትን ሊያመጡ ይችላሉ። ስለዚህ ምግብን ስንቀይር በቀየርን ጊዜ ሰውነታቸው ውስጥ የተለየ የጤና ችግር እንዳይመጣ፣ የአለመፈጨት ሂደት እንዳይከሰት፣ እንዳይከብዳቸው፣ የአየር ዝውውር እንዳይኖርና ወደ ሞት እንዳይወስዳቸው ምግብን ስንሰጣቸው ከነበሩበት ቦታ ወደኛ አካባቢ ስናመጣቸው ምግባቸውን ማለማመድ ያለብን በአንድ ጊዜ ሳይሆን ትንሽ እየሰጠን አንዳንድ ጊዜ እስከ 3 ቀን ድረስ ማለማመድ አለብን። በጣም ደግሞ አለምድም ካሉ እስከ 5 ቀንም እስከ 7 ቀንም እስኪለምዱ ድረስ የኛን አካባቢ መኖና እነሱ የነበሩበት መኖ እየቀላቀልን እያበላን ነው ማለማመድ ያለብን። አለበለዚያ ምግቡን ሊጠሉት ይችላሉ። እንደገና ደግሞ ከፍተኛ የሆነ የጤና ችግር በሰውነታቸው ውስጥ ሊያስከትልብን ይችላል። እንግዲህ እዚህ ጋር ብዙ ጊዜ ስንጠቅስ ምን እንላለን? ማዕድን እንላለን። በማዕድን የበለጸጉ ምግቦቹ ስንል ምንድን ነው? እንደ ዚንክ፣ እንደ ፎስፈረስ፣ እንደ ኮባልት፣ ፖታሽየም፣ ማግኔዥየም በጣም በማዕድን ይበለጸጉ አሉ። እነሱ ነገሮች በጎች ማግኘት አለባቸው ለሰውነታቸው ስለሚያስፈልጋቸው፣ ለስጋቸው ጥራት፣ ለስጋ ጣዕም፣ ለሰውነታቸው ጤናማ መሆን፣ ጤናቸው ጥሩ የምግብ ውህደት ኖሯቸው ሰዎች የሚበሏቸው የሚወዷቸው ስጋዎች በብዛት ካረድናቸው በኋላ መሽተት፣ መበስበስ፣ በባክቴሪያ በቀላሉ መበከል እንዳይከሰትባቸው ምን ማድረግ አለብን? እንደነዚህም በማዕድን የበለጸጉ ምግቦች፣ ንጹህ ምግቦችን በደንብ መስጠት መቻል አለብን። በተለይ ማደሪያ ቤታቸው ጥሩ የአየር ዝውውር ያለው፣ ንጹህ መኝታ ያለው፣ በየተወሰነ ቀን የሚጸዳ መሆን መቻል አለበት እንጂ ከፍተኛ የሆነ እሽግ ያለ ቤት ውስጥ ካሉ በጎች በመተንፈሻ ችግር እንደ ብሮንካይቲስ፣ እንደ ቶንሲል፣ ሬስፓራቶሪ ፕሮብሌሞች በአብዛኛው ጊዜ ሊይዟቸው ይችላል። በተለይ በዚህ በታፈነ ቤት በሚቆዩበት ወቅት ፓስቶሮልስ ሊይዛቸው ይችላል። ፓስቶሮልስ ምክንያቱም በከፍተኛ መጨናነቅ፣ ከፍተኛ የአየር ዝውውር አለመኖር፣ ከፍተኛ ድካም፣ በከፍተኛ መራብ የሚመጡ በርካታ በሽታዎች ስላሉ አንዱ ፓስቶሮልሲስ ነው። ያ እንዳይዛቸው መጠንቀቅ አለብን። በተለይ ጊዜንና ሰዓትን ጠብቀን ደግሞ የበሽታ መከላከያ ክትባትን ልንሰጣቸው ይገባል። ከነዚህ ውስጥ አንዱ የባሲለስ አንትራክስ እንደ ፒፒአር ፔስት ሄፓቲቲስ ሩሚናንት እንለዋለን። እንደ ብላክ ሊክም አልፎ አልፎ በጎች ላይ ይከሰታል። መዓት በሽታዎች አሉ። እነዚህ በሽታዎች በሙሉ በጎችን ሊያጠቋቸው ስለሚችሉ እንዳይከሰት ጊዜን፣ ሰዓትን፣ ወቅትን ጠብቀን ክትባታቸውን ልንሰጥ ይገባል። በተለይ ደግሞ የቆሎ እህል ለበጎች ከፍተኛ ኃይል ሰጪን ስለሆነ በደንብ ቆሎን በከፍተኛ ሁኔታ በማሸት፣ ምክንያቱም ቆሎ ውስጥ ከፍተኛ ኢነርጂ አለ። ያንን ኢነርጂ ሲመገቡ ሰውነታቸው ምን ይሆናል? በከፍተኛ ሁኔታ ክብደታቸው ይጨምራል። ይህ እንዲሆንልን ምን ማድረግ አለብን? አመጋገባቸውን፣ ጤናቸውን በደንብ መከታተልና በፍጥነት እንዲያድጉና ከፍተኛ ወደ ገበያ እንዲያመጡ፣ ጡንቻቸው እንዲዳብር፣ ጥሩ የምግብ ዝውውር እንዲኖራቸው፣ ስጋቸው ጣፋጭ እንዲሆን፣ በሽታን የመከላከል አቅማቸው የተገነቡ እንዲሆኑልን ምን ማድረግ አለብን? ይሄ ኃይል ሰጪ የበቆሎ እህሎች፣ የቆሎ ገለባ እህሎችን በየጊዜው በየወቅቱ እያመጣን እያዘጋጀን ለበጎቻችን ልንሰጣቸው ልንመግባቸው ይገባል። ይሄን ካደረግን በጣም ውጤታማ ይሆናሉ። እዚህ ላይ የበቆሎ እህል በተገኘው ልክ መስጠት ሳይሆን በቀን አንድ በግ የሚደልብ በግ ቢያንስ ከ1 ዓመት ከ8 ወር እስከ 2 ዓመት የሞላው ከ200 ግራም እስከ 400 ግራም ሊሰጠው ይገባል። አንዳንድ ጊዜም ደግሞ ትላልቆች ከሆኑ ሰውነታቸው ከፍ ካለ እስከ 500 ግራምም ልንዘልቅ ይገባል። ጥንቃቄ በጣም አስፈላጊ ነው አመጋገብ ላይ። በተለይ የባቄላ እህሎች ብዙ እና ምን አላቸው? ፕሮቲን አላቸው። የበቆሎች ደግሞ ከፍተኛ ኃይል አላቸው። እነዚህ የባቄላ እህሎችና የባቄላ እህሎችና የበቆሎችን አንድ ላይ ፈጭተን ቀላቅለን ማዕድን ወይም ደግሞ ጨው በማድረግ አሽተን ስንሰጣቸው
በጎቹ ይህን በመብላት ከፍተኛ የውፍረት ከፍተኛ የኪሎ መጨመርን ያመጣሉ። ስለዚህ ሁልጊዜም መስጠት አለብን። የምንሰጠውን መጠን ማወቅ፣ የምንሰጠውን ሰዓት ማወቅ። የበጎች መመገቢያ ጊዜ በሰዓት የተወሰነ ነው። ጠዋት በዚህ ሰዓት፣ ምሳ ሰዓት በዚህ ሰዓት፣ እራት በዚህ ሰዓት ተብሎ ተወስኖ መብላት አለባቸው። የበቆሎ ሁኔታ እስከ 300 ግራም ሊደርስ ይችላል። ባቄላ ከሆነ እስከ 150 ግራም ሊሆን ይችላል። ደረቅ ሳር ቅድም እንዳልኳችሁ ከ1 ኪሎ ግራም እስከ 1.5 ሊሄድ ይችላል። ንጹህ ውሃ በፈለጉት መጠን ማግኘት አለባችሁ። ስለዚህ በጎችን ስናደልብ እንዴት አድርገን እናደልባለን? የበጎችን ማደለብ ክትትል በምን መልኩ ስልጠና መውሰድ እንችላለን? በጎቻችንን ከየት እንገዛቸዋለን? የበጎች የጤና ሁኔታ ምን መምሰል አለበት? እንዴት አድርገን ብንሰራ በጎችን የተሻለ እና ውጤታማ መሆን እንችላለን? የሚሉትን ለማወቅ ከተፈለገ ታች ባለ ስልኬ በኩል ደውሉልኝ። ኃይሉ ነኝ፣ የእንስሳት ሐኪም። በእኛ ፕሮግራም ላይ ስትመጡ ለሚቀጥለው 4 ቀን ስለ በጎች እርባታና ክትትል የምንሰጠው ስልጠና አለ። ያ ስልጠና ራሱን የቻለ ማኑዋል አለው። ቀደም ሲል በተለያየ ቪዲዮ አሳይቻችኋለሁ። በርካታ ሰዎች መጥተው ስልጠናው እየተከታተሉ፣ የእኛ ስልጠና ተግባር አለው። አንድ ሰው አንድን በግ እንዴት ማከም ይችላል? አንድ ሰው አንድን በግ እንዴት ማብላት ይችላል? አንድ ሰው አንድን በግ በስንት ጊዜ ማደለብ ይችላል? እንዴት አድርጎ ሕክምና ይሰጣል? እንዴት አድርጎ ምግቡን ይቀላቅልለታል? ከየት አካባቢ በጎችን ቢገዛ የተሻለ ይሆናል? የሚሉትና ሌሎችን በርካታ መረጃዎችን የያዘ ስለሆነ መታችሁ እንድትሰለጡና ማለት ፈልጌ ነው። አሁን ፕሮግራሙ ይጠቅማል ካላችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ። እንስሳት ሐኪም ኃይሉ ይልፉ ነኝ።